እና ወዳችኋለሁ። ፈለገን ገዳም ላኩት እኮ ሶፊ ትንሽ ለራሱ ትኩረት እንዲሰጥ ምን ሆነ? ለራሱ ትንሽ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት ጸሎት አድርጎ እንዲመጣ ለጌሙ በዛው አንተንም እንዲቀጠቅጥ። ምን አስኬደው? እኔ ራሴ እሱ ደጋፊ እኮ ነኝ። ለሱ ነው ታብታብ ማድረገው። መልሱን እዚሁ ነው የሰጠው አልነበር እንዴ? በቃ መንፈስ ቅዱስ አለማምዶኛል በሚገርም አሁን አራገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ጻርቃኔ ሄድ ነው ማለት ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ አንተ አራንዳ ሞቷል ያልከው አረ ልደት ምንድነው? ተነጋገሩ። አረ ተወው። አሬማ ምንም ማለት ነው። ስጋዊ ምኞትን እኮ ስጋዊ ፍላጎትን በመንፈስ ቅዱስ እና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ ኦኬ። በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈስ በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው። ሶፊዬ የኔ ወንድም ፍቅራቸውን እየገለጹልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኝ። ኢንቫይት ማድረጋችሁ ሰዎች ግቡ። ጥያቄ ጠይቃችኋለሁ፣ ትመልሳላችሁ። እሺ እህታችን ሰላም። እሺ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ለመመለስ ነው የገባሽው? የስ ክርስቶስ መካከለኛ ነው ሲባል ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። በጣም ጥሩ። አምላክም ሰውም ሆኖ በመካከል ምን አደረገ? አስታረቀን እኛን ከራሱ ጋር ከዛስ ከአብና ከመንፈስ ቅዱስ ጋር። አስታራቂም ታራቂም ማን ነው? ራሱ ኢየሱስ ክርስቶስ። ዘላለማዊ አስታራቂ ነው አይደለም? የስ ነው። ዘላለማዊ ሊቀ ካህን ነው አይደለም? የስ ነው። እናመሰግናለን እህታችን። አሁን ቀጣይ ሰው ላስገባ። ተባረክ። ገብርኤል ማን ነበር ክርስትና ስሙ ደሜ ጠፋብኝ። እግዚአብሔር የተባለው እንደዛ ያውዱ ቪዲዮ ለቀቀ። ማን ነበር ክርስትና ስሙ? ሶፊ ራስህ ክርስትና አባቴ እኮ ሀብተወልድ ደምዬ ሶፊን ሳብ ሀብተወልድ ነው። ሀብተወልድ በስመ አብ ወልድ ሶፊ የሆነ ይዞታል። አብረን ነበር እኮ። የት እየሄድክ ነው? ጉዞ እያደረኩ ነው ወንድሜ። ወደ ጻርቃኔ ማርያም ጉዞ እያደረኩ ነው። ኧረ እባክህ ጻርቃኔ ማርያም። ዋው በጣም ደስ ይላል። ማን አለ? የናዝሬት ልጆች ነው ያለው። ናዚያንስ ናችሁ እየሄዳችሁ ያላችሁት? ራዚያንስ ብሮስኪ ናዚያንስ ይላል። ወደ በቃ አልተቻላችሁም።
እንዴት አልሄድክም አንተ? እኔ እኮ የምትሄድ መስለኝ ነበር። አይ እኔ አልሄድኩም። ከነ ፈለገ ጋር አብዝቼ ስለእናንተ እዚህ ሆኜ እጸልያለሁ። አው እና ከነ ፈለገ ጋር እየሄድክ መሰለኝ እኮ። አይ እኔ ነኝ ፈለገ ነው ይላክ። ሶፊያችን መጣች። ፓስተር ሰላም ነው? ሰላም ለእናንተ ይሁን። የጌታ ጸጋ እና ሰላም ካንተ ጋር ይሁን። ማነው ሰማይ ላይ ወጣ? አሁን ምድር ላይ ነበር። አይገባም። ማነው ሰማይ ላይ ወጣ? ችግር የለም። ታላቅ ማክበር ከኛ ቤተክርስቲያን ነው የወረሰው። ችግር የለም። ተባረክልን ፓስተር፣ በረከታችን ነህ። ብዙ ሰው ይለኛል። እንወዶታለን። እኔ ራሴ ወዳቸዋለሁ። መጽሐፍ ቅዱስ አይኮ ነው። መጽሐፍ ቅዱስ ጠላቶቻችሁን ለራሳችሁ አድርጋችሁ ውደዱ ይላል እና ወዳቸዋለሁ። ፈለገን ገዳም ላኩት እኮ ሶፊዬ፣ ትንሽ ለራሱ ትኩረት እንዲሰጥ። ምን ሆነ? ለራሱ ትንሽ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት፣ ጸሎት አድርጎ እንዲመጣ ለጌሙ፣ በዛው አንተንም እንዲቀጠቅጥ። ምን አስኬደው? እኔ ራሴ እሱ ደጋፊ እኮ ነኝ። ለሱ ነው ታብታብ ማድረግ ነው። መልሱን እዚሁ ነው የሰጠው አልነበር እንዴ? ስንት ነው? 1750። እንዴት አለ አገልጋይ ደምረው? አይቶ የኔና ያንተ ዲቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድትሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት 2-3 የሆነ ቪዲዮ ደርሶኛል። 2-3 ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረግከውን የተሰራቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረህ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልህ። እኔ በእውነት ፈቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራውም፣ ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀው እወዳለሁ ከወዲሁ። ፈቃደኛ ነኝ፣ ላሳውቀው እወዳለሁ። በምን ጉዳይ በምን ርዕስ አንተ ምረጥ። አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁት ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምተቹን አንተ በመረጥከው ርዕስ እስኪ እንወያይ። ነገረን እስኪ። ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ችግር የለም። በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ እችላለሁ። እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መወያየት እንደምንችል ልነግርህ እወዳለሁ። እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ? ምን ማለት ነው? ምን ለሚፈጠረው? በዛን ሰዓት ብዙ ምርኮ ይኖራል። እንዴ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው ዘንድሮ? ነገረ ድነት እናውራ ተባብለን እየተቀጣጠርን ነገረ ሞት ታመጣለህ? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታዬን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ካሁኑ የፈራት ትመስላለህ አለ ፓስተር። እኔ ደግሞ ይሰማል ግን ውይይት ሲባል ምናምን አይሰማም አልክ። ምን አልከኝ? ኔትወርኩ የኔ ይሁን የነሱ ይሁን ቀኑን እንወስን ስለ አይሰማም ምናምን ጫወታ።
ለማንኛውም እኛ በውስጥ ተነጋግረን እናሳውቃችኋለን። ኔትወርካችሁ ወጣል ይወርዳል ምንድን ነው? ያንተ ነው እያስቸገረ ያለው። እኛ ጋር በጣም ሰላም ነው። ላለመወያየት የሚደረግ ሽሽት እንደሆነ ያስታውቃል። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ልብን ትገዛዋለች። አይም ሹር ምን ይታወቃል? በረከት አለ እኮ። እስቲ ዘምርልን እስቲ ስለ ጻድቃኔ ማርያም። ደብረ ብርሃን ይላል። ደብረ ብርሃን ዳሜ የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላቃትም። እስከ ማሰልጠኛው ነው የማውቀው። ኦኬ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ፣ አሪፍ እርጎ ቤት አለ፣ የሆነ እርጎ ቤት አለ። ግባ እዛ ደብረ ብርሃን የሆነ አሪፍ እርጎ ቤት አለ ሲሉ ሰምቻለሁ። ገባ ብለናል። ደብረ ብርሃን እርጎ ቤት አሪፍ እርጎ ቤት ነው በል እና አረቱ ተረዳው አቡ እርጎ ነው ስማ ፓፓ እርጎ ነው ደሜ እንትን ኮሮኮ ፒስታ ላይ እሱን እርጎ ጠጥተህ ፒስታ ላይ አትሄዱ። አረኛ እናቴን እኛ ጋር እንደኛ ነው ማለት ነው። አንዳንና በጌታ አንተ ላይ የሚጫወትብህ መሰለኝ። አረኛ ፊክስ አባት እኔ ስማ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም። እኔ የዛሬ ምናልባት 14 ዓመት ወይ 15 ዓመት በፊት ሄጃለሁና ሰላ ድንጋይ ይባላል አካባቢ ቦታው። ግር እንዳይል እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች። እዛ ጋር ጫማህን ታወልቃለህ፣ ትታጠባለህ፣ በእግርህ ነው የምትሄደው ቤተክርስቲያኗ። ቡናራዬ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አሁን አራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ጻድቃኔ እየሄድ ነው ማለት ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ በመንፈስ ቅዱስ አንተ ሞቷል ያልከው ኧረ ልደት ምንድን ነው? ተነጋገሩ። ኧረ ተወው። እኔማ ማንም የምልህ ማለት ነው ስጋዊ ምኞትን እኮ ስጋዊ ፍላጎትን በመንፈስ ቅዱስ እና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ ነው መሰለህ። ኦኬ በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈሱ በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው። ቶፊዬ የኔ ወንድም ፍቅራቸውን እየገለጹልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኝ
እንግዲህ አንተ ኔትወርክ አይሰራም እና እኔ ቀይሯል። አረ ደስ ይሰማል እኮ ብታወራው እየተበሰጨ አልተራ ነው አቅም የለም እንደ አንተ ምን አልከኝ? ደሜ አንተ አቅም የለም ራስ አቅምን አቆም ሰባ ሮስኪ የአምልኮ ጊዜ ቢኖረን ምን ይመስላል? እስቲ እኔ የምለው ሶፊ አይ ለአንተ በጣም ታዲያው ከፍታችሁ ነበር። ሚውት አድርጎኛል እንዴ? ዛኔ ሚውት አድርጎኝ ነው። ቪዲዮውን እየገባችሁ ጋይስ አሁን አዲስ የተለቀቀላችሁ ያያችሁት በጌታ ፍቅር ማድረግ ያለባችሁን ሁሉንም ነገር እንድታደርጉ አሳስባለሁ። ብዙ ጊዜ ገና መጣችሁ እኮ እንዴ! አረ ሙዳት ያዛንተ ኔትወርካችሁ ልክ አይደለም። የምር እስካሁን አይሰማም ነበር የምናወራው ነገር። አታች ያሉት እኮ ይሰማል እያሉ ነው። ሶፊ የምር ነው። ወይኔ የሆነ ስልክ መደወል ነበረብኝ። ኤኒዌይስ እሺ ይሁን። እስኪ እንግዲህ ይሁን። አላችሁ መጥታችኋል። አሁን ይሰማል እኮ የኔ ድምፅ ይሰማችኋል? እኔ አሁን መጣችሁ ሁለታችሁ። አሁን መጥቷል። እስካሁን የት ነበረ? አልነበራችሁም? ዲቤቱን ልደት ዲቤቱን አንተ በሚመች ቀን ማለት እንችላለን። ፓስተር ፖዝ እየፈለገች ነው ትንሱ። አንተ በሚመች ቀን ማድረግ ነው። ምንድን ነው ያመጣብን ሶፊ? ጉዞ አትሄዱ እዚህ ሁለታችሁ ምንድን ነው አንተ አመጣልሃለሁ። ልደት ተበላ አመጣልሃለሁ። ለሶፊ አምጣለት። እንዲህ ወደ ቤተክርስቲያን የሚያደርግ ነገር እኔ እዚህ ጋር ያሉትን 1000 ምናምን ሰዎች አፈሬ ነው። ተበላ አመጣልሃለሁ። ያኔ ነው የሚለው። እዛው ለራስህ ጠጣው። በቃ አሉ እዛው ራስህ ጠጣው። በበል ቁም ነገር። አንዳንድ ሰው እኮ በጣም ሞኝ ነው። ያውን የተናገርኩት ንግግር ከቁም ነገር ወስዶ ምናምን የተባረከ እዚህ ጋር እንዳለ ይዘና ተብዬ ይዘና እግዚአብሔርን ሊያመሰግን የሚሄድ ህዝብ ነው። እዚህ ውስጥ ያለው ሁሉ ቦታ ቀይር። ተመስገን። የተቀመጥክበት ቦታ ልክ አይደለም። ወደ ገዳም የተቀመጥክበት ቦታ ልክ አይደለም። ቦታ ቀይር። ወደ ኋላ ሂድ። ልደት እየተጋፋው ነው ልጅ። ወደ ኋላ ሂድ። አዎ የተቀመጥክበት ቦታ ጥሩ አይደለም።
እኔ ከታች ነው ሄዶ ወደ ኋላ እንዳዞር ወደ ጎን ብቻ ለጉዟችሁ ደህንነት ሲባል ቆይ ግን ያለ ነው። አይ ዋጋ ይከፍላል። ዋጋ ላይ እናንሳው ወይንስ እዚሁ እንነጋገርበት? ዋጋ የሚያስከፍለው ማለት ተመስገን አይሰማም። ሚውት አድርጌዋለሁ እየተቆራረጠ ስለሆነ ሶፊ ተከፍሎላችሁ የለ በቃ አሁን ቁጭ አትሉ። ምን ይላል መሰለ ሊሰራ የማይወድ አይብላ ይላል። ወደ ስራ እኮ አይደለም እየሄዳችሁት እናንተ እኮ ስራ ጥላችሁ እየሄዳችሁ ነው። መንፈሳዊ ስራ ለመስራት እየሄድን ነው ፓስተርዬ። እኛ የተሆነው ዓለማዊ ስራችንን ነው እየርን ያለ ሁላችንም እኛ እንትን አንልም ፓስተርዬ። ቁጭ ብለን አይደለም የምንሰራው እየተንቀሳቀስን ነው የምንሰራው እኮ። እሺ ከሙላ ደምት ታዲያ ምንድን ነው የሚሰሩት? የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሶ ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ እኮ። ይሄኝ ደምረውም አብተወልድም አዳማ ሆኖ ከሙም ቢሾፍቱ ሆኖ ታዲያ አይቀበሉም በረከታቸው? ይችላሉ። ግን የንግስቷ እናታችን የድንግል ማርያም ክብረ በዓል ስለሆነ የንግስቷ ማለት የንግስቷ ማለት እናታችን ድንግል ማርያም ንግስት እንደሆነች አታምንም? ይሄን እና አብተወልድም አልተማሩም ገና እንደዚህ ማለት እንዴ ቆያዩ ነው እንደዚህ ማለት እንዴ ብሎ ገረማቸው። ሁለት እነሱ አዳዲስ ክርስቲያን ናቸው እኮ ይሄን አነገራቸዋቸው። ንጉስ ክርስቶስን የወለደች እናት ንግስት ናት እኮ። ኦኬ ንጉስ ክርስቶስን የወለደች እናት ንግስት ናት። አንዳንድ ቅዱስ ማስረጃ አለው ልደት አሁን ያልከው ሁለት ቦታ አለው። እስቲ መዝሙረ ዳዊት መዝሙር 44 ላይ እነሆ ንግስቲቱ በቀኝ ትቆማለች ይላል። ማን አታደሰ? ከድንግል ማርያም ውጪ ሌላ ካለች እንግዲህ በማስረጃ ታሳየኛለህ ሶፊ። እንደገና ደግሞ ራዕይ ዮሐንስ 12 ላይ ልደት አንተ የምትፈልገው ሳይሆን የምትነግረኝ ማስረጃውን ነው እንግዲህ ጥቅስ አይደል የፈለከው የነበረው ሶፊ? እሺ ላውጣ መዝሙረ ዳዊት ቆይ እኔ ላንብበው እዚህ ኤክስትራ ስልክ አለ። እሺ አመባ መዝሙር ስንት ላይ ነው? ቆይ ላውጣልህ እና ምን አነግረኝ እኔ ላውጣው በቃ አያለ ችግራችሁ እኮ እኔ የማውጣው እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ? የምን አፕሊኬሽን? ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ እኮ ነው የማውጣልህ። እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድን ነው ሶፊ? አልገባኝም። ንግስቲቱ ብለህ ሰርች ታደርጋለህ እንዴ? አረባኪው መዝሙር 45 ላይ አውጣ አገኛ ንግስቲቱ የሚለውን። እሺ ኧረ በስመ አብ ኧረ በስመ አብ። እንደዚህ ይላል የመዝሙር 40 በመጽሐፍ ቅዱሱ ስታወጣው በሃርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው። በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። 45 ስንት ነው? 45 ከቁጥር 8 እስከ 10 ያለውን አንብበው እስከ 11 ድረስ ትችላለህ። አንብበው እስኪ በራስህ አንደበት። መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ። ይሁን እሰማለሁ። ለአንብብ አይደል አሁን? ስሪዲ ላይ ናቸው እንዳያሰማም እነሱ። አሁንስ ያንተ ይሰማናል ሶፊ? የኔ እኮ 6G ገብቷል ብራዘር።
ምን ውስጥ ናቸው? ከመኪና ጋር ኮኔክት አድርገው ነው አይደለ? ሶፊ ማይሰራው ኮኔክት አድርገው ቆያው ነው። እሺ በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ኢንቫይት ማድረጋችሁ ሰዎች ግቡ። ጥያቄ ጠይቃችኋለሁ፣ ትመልሳላችሁ። እሺ እህታችን ሰላም። እሺ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ለመመለስ ነው የገባሽው? የስ ክርስቶስ መካከለኛ ነው ሲባል ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። በጣም ጥሩ። አምላክም ሰውም ሆኖ በመካከል ምን አደረገ? አስታረቀን እኛን ከራሱ ጋር ከዛስ ከአብና ከመንፈስ ቅዱስ ጋር። አስታራቂም ታራቂም ማን ነው? ራሱ ኢየሱስ ክርስቶስ። ዘላለማዊ አስታራቂ ነው አይደለም? የስ ነው። ዘላለማዊ ሊቀ ካህን ነው አይደለም? የስ ነው። እናመሰግናለን እህታችን። አሁን ቀጣይ ሰው ላስገባ። ተባረክ። ብርቅ ነው እንዴ እነዚህ? ቀጣይ ቢያድግልኝ ነው ማስገባው። ሰላም ልደትዬ፣ እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? እግዚአብሔር ይመስገን። ክርስቶስ መካከለኛ ነው ማለት ነው? በአምላክነት ከአብ ጋር አንድ ነው፣ በስጋው ደግሞ ከኛ ጋር አንድ ነው። ስለዚህም ግንኙነቱ እንደዚህ ያለ ጀግና ቃል ታሰማልን። ሌላ ሰው ላስገባ። ጎበዝ ይቀልላል። ኧረ እኔ ቀኑ ሙሉ እንውላለን እንደዚህ ይተው። የምር የማያውቅ ሰው የለም። ይሄ ቀኑ ሙሉ ልንውል ነው። አንዴ ቢያድግልኝን ለመጨረሻ ጊዜ ቢያድግልኝ እናስገባውና ቢያድግልኝ ደግሞ ይነግረናል። የጠፋ ሰው ቢያድግልኝ ቀጣይ እንደው ኪኪ ነይ ግቢና አንቺ መስክሪ እስኪ። የዘውትር ተከታታያችን ቢያድግልኝ። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። እስኪ አስታራቂ ነው ስንል ምን እያልን ነው? አስታራቂ ነው ስንል ያው ከሌላው የሚለየው እሱ በደሙ ያደረገው እርቅ ነው። እንደገና ከራሱ ጋር ያደረገው እርቅ ነው እና አስታራቂ ነው። ወኮነ አራቂ ለአዲስ ኪዳን በወይዘ ደሙ ቅዱስ አንጾሙ ለማህይምናን ወለህዝበ ንጹሐን አይደል? ሁልጊዜ ጸሎታችን ራሱ የአዲስ ኪዳን አስታራቂ የሆነ ቢያድግልኝ ቃልዎት ያሰማልን የኔ ወንድም። እናመሰግናለን። ተባረክ። እሺ ደሴም ጥያቄ ኪኪ ላንቺ እዛው ላይ ቀጥይበት። እሺ ጠይቀኝ። ክርስቶስ ኢየሱስ አስታራቂ ነው ነው? ዘላለማዊ አስታራቂ ነው። በደሙ ያስታረቀን ማለት ነው። ከአብም ከወልድምና ከራሱ ጋርና ከመንፈስ ቅዱስና ከራሱ ጋር ነው። ይቅርታ ከመንፈስ ቅዱስና ከራሱ ጋር። ስለዚህ ዘላለማዊ አስታራቂ ነው አይደል? አዎ። በጣም ጥሩ። ተባረክ። እሺ ጎበዝ። እኔ ሙድ ይዛል እነዚህ ሰዎች እግዚአብሔር አንዳንዴ ጨዋታቸው ሁሉ እኮ አይጠገብም። ክርስቶስን ይጫወቱታል። እና ለማንኛውም የሰራሁትን ቪዲዮ እየገባችሁ ኮፒ ሊንክ እና ሼር አድርጉ። ኮፒ ሊንክ ሼር አድርጉት። ማታ አካባቢ የምለቅላችሁ አንድ ቪዲዮ አለ ብያችኋለሁ አይደለ? ቆንጆ ቪዲዮ። ያንን ቪዲዮ እንትን ታረጋላችሁ፣ ሄዳችሁ ሼር ታረጋላችሁ። እህታችን ተመሳሳይ ጥያቄ ልትጠይቂ ነው። አንቺ የመጨረሻ ሰው ነሽ ከመውጣቴ በፊት። ክርስቶስ ዛሬም ድረስ ያስታርቀናል። አዎ ዛሬም ድረስ አስታራቂ ነው። በደሙ ፈሳሽነት ክርስቶስ ለዘላለም ነው የሚያስታርቅ። አንድ ጊዜ ያደረገው እርቅ ለዘላለም የሚሰራ ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ስራ የአንድ ጊዜ የእርቅ ስራ ለዘላለም የሚሰራ ነው። ጥያቄ ለመመለስ ነው እህታችን። ምን ይበል ያረከኝ ራስህ ነገረኝ። እየሰማሽ አልነበረም? ምንድነው ጥያቄው? ምንድነው? አራት ወልደሽ
ልታመጣልኝ ነው እንዴ? ነበረ በጣም ጥሩ ሰው ነህ። በጣም የተባረክ እግረ መንገዴን ድሮፕ አድርጌልሽ ልሄድ ነበር። የተባረክልች በጣም በጣም ቴንክ ዩ ዩ ዌልካም። እንዴት ነህ ለትሻ? እግዚአብሔር የተመሰገነ ይሁን። እህታችን ሰላም ነው? እግዚአብሔር ይመስገን ደህና ነህ? ሁላችንም አስመሳዮች ነን እዚህ ጋር ያለ ነው የሚል ዩዘር ኔም አይቼ እንዴት እንደሳኩኝ እናት ሰዎች የምናገር ነገር ይሄ ነገር ታፋፋ አይደለ አላህ አይደለ ሁልጊዜ ካፋል ጠፋል አይደለ? ሁላችንም አስመሳዮች ነን እዚህ ጋር ያለ ነው። ታዲያ አንዳንድ እኮ አሉ ቀልማችሁ ሰዎች እንደዛ ስትል ሲሪየስ ሊወስዱት የሚችሉ የእውነት የሚመስላቸው በጣም የዋ ክርስቲያኖች በጣም ያሳዝናል። በዚህ ላይ ጥያቄ ያለኝ ያሉ እናስገባች በቃ ጋይስ ቪዲዮ አሁን የለጠፈው አለ ግቡና አሁን ፖስት ያደረገው ላይክ ኮሜንት ዱ ኢት እንግዲህ የሚደረገው ሁሉ አድርጎለት በጣም ቆንጆ ቪዲዮ ነው። በሌሊት ተነስቶ ሄዶ አስጠምቆ ነው የመጣው ወንድማችን እና የእውነት ኮርተን ባህል ጎበዝ ተሻሪ ሆነ። በጣም ተባረኪ ታችን አይ ለማንኛውም ሰው መስሎሻል እዚህ የተሰበሰበው እንዳለ ደህና ሰው መስሎሻል። ምድረ ቦዘኔ ብቻ የቦዘኔ ስብስብ ዛሬ ጓደኞች እንግዲህ ሄደዋል። ብቻ አነ አራኔ ክርስቶስ አለልኝ። በስመ አብ ለምን አንተ አትሄድም? አሁን ይረፍዳል ብትሄድ ጻድቃኔ። ኧረ የማይሆነው ነገ እኮ ነው በዓሉ ደርሳለሁ። ግን ባይ ዘ ዌይ አሁን ዛሬ ማታ ላይ ትገባለህ አይደለ? ዛሬ ማታ ላይ ትገባለህ በዛ ርዕስ። ዛሬ ቪዲዮ ልሰራ ነው። አሁን ወጥቼ ቪዲዮ ቀርጬ ኤዲት ተደርጎ ምናምን ፏ ካለ በኋላ አይ የእውነት እንትን እንድትላቸው ብዬ ነው ማታ እንዲመጡ ሰዎች በዚሁ ሰው ስላለ ስንት ሰዓት እንደምትገባ ነገራቸው እና በጣም ቆንጆ ርዕስ ነው። በጣም ብዙ ሰው ጋር መዳረስ የሚችል ብዙ ወጣቶችን፣ ባለትዳሮችን እንዲሁም ደግሞ እንደ ታይም ቦዘኔ ሰዎችን የሚመለከት ነው ርዕሱ። አንዳንድ ሰዎች ብንከባበርስ ኮመንት ላይ ያላችሁ በነገራችን ላይ እንደ ሀሳብ ብንከባበር ምን ይመስላችኋል? ምንድን ነው? ምን አይተህ ነው? ለማንኛውም ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። በቃ ላይቭ ጠብቁኝ፣ ማታ ልውጣ። በቃ ሰዓቱን ነገራቸው የምትገባበት ላይቭ የምትገባበት አይ እርግጠኛ አይደለሁማ። እርግጠኛ አይደለሁም። አይ ነው ሰዓቱን ነው እርግጠኛ ያልሆንኩት። አንዴ ቪዲዮውን ምናምን እንትን ልበልና ኦኬ ብቻ ያው ኮሜንት የሆነ 3 ሰዓት ወይ 4 ሰዓት አካባቢ አይደል? አይ ቪዲዮ ሞስት ፕሮባብሊ 12 ሰዓት ላይ ለቅቄ ከ1 ሰዓት እስከ 2 ሰዓት ባለ ጊዜ ውስጥ ልገባ እችላለሁ። በጣም ጥሩ፣ በጣም ቆንጆ ርዕስ ስለሆነ ሁላችሁም እንዳቀሩ በእውነት ለሰውም ሼር አድርጉ። በጣም ጥሩ ምንም አለበት ርዕስ ስለሆነ ማለት ነው። ሰርፕራይዝ ነው ለሁሉም። ያ እና በጌታ ፍቅር ወዳችኋለሁ። ግን ሁላችሁም አስመሳዮች ናችሁ። ኮመንት ላይ ያላችሁ ሰዎች እያንዳንድሽ ችግር የለውም መምህራችን ቼክ አድርገን እንገባለን። ቪዲዮውን አሁን እስኪ እዚህ እንትን ከምትሉ ሂዱና ከእስልምና ወደ ክርስትና የመጣውን ወንድማችንን እንኳን ደህና መጣ በሉት እስኪ። ስካቲና ሰላም ብያለሁ ወንድማችን። ከእስልምና ወደ ክርስትና የመጣውን ሰው እስኪ በኮመንት ላይ እንኳን ከጨለማ ወደ ብርሃን መጣ በሉት።
በሉት ሂዱና እስኪ በነገራችን ላይ እስኪ ፎሎ አድርጉኛል። ፎሎ አስደርገኝ እስኪ አንተ ሰው ያረባክ እንደው በፈጠረ ምን ይሰራል? ፈልገዋለሁ። እሺ አርጓት ጋይስ፣ ፎሎ አርጓት፣ አርጓት። እኔ እሱ ሳይሆን እየከፈትኩ አስተምራቸዋለሁ። ፈልገሽ ነው ፎሎሩ? አዎ እንዳስተምራቸው አንተ ስጠፋ እሺ አርጓት፣ ፎሎ አርጓት ጋይስ። አደረጉሽ። እሺ አሁን እንግዲህ ሰሞኑን መዝሙር ልታወጪ ነው? አዎ መዝሙር ሰሞኑን ያው እንትን እያለ የተለማመድን ነው ከሆነ ሰው ጋር ሚስጥር ነው አልነግረንም። ደግሞ ሞዴሬተር ነሽ፣ የሚገርም ነው። የት ፈደምረው ጋር አልተቀመጥ ሰው ፎሎ አረጋቻት 1200 ሰው ነው ያለው። 57 ሰው ፎሎ አረጋቻት። በጣም እናንተ እግዚአብሔር ነው ወይንስ ሌሎች? ሰምተዋል? ኮሜንት እንደሚገባች ጓር ለጉድ ስንል ፎሎ እናረጋለን። ጉጉሩን ለምን ስንል? ለጉድ ስንል ፎሎ እናረጋለን። እሺ እነዚህ እሺ ቻው በቃ ተባረክ። ታችን መልካም ጊዜ ይሁንልሽ። መልካም ይስራ ሰዓት። ታንክ ዩ ማይ ፍሬንድ። ቻው በቃ።